የጥር የዝውውር መስኮት ሊጠናቀቅ የቀናት ዕድሜ ብቻ ቀርቶታል። በመጪው ሰኞ ይጠናቀቃል ፌብሩዋሪ 2 ላይ። በእነዚህ ጊዜያት ላይ ክለቦች ምን እያሰቡ ይገኛሉ? ማይክል ካሪክ በቀጣይ ቀናት ስለሚኖሩ ዝውውሮች ያነሳው ጉዳይ አለ። ከማንቸስተር ዩናይትድ ጋር በተያያዘ በቼልሲ ቤት የመጨረሻ ቀናት በጣም ውጥረት የበዛባቸው ሆነዋል። በተለይ ደግሞ አንድ ተጫዋች በውሰት ውል ለመልቀቅ ፈልጎ ነበር ቼልሲ። ነገር ግን የተጫዋች የሚለቅ አይደለም ወይም ደግሞ ለቃለሁ ብሎ ፍላጎት እያሳየ አይደለም። ከቼልሲ ጋር አለመግባባት ውስጥ ገብቷል እየተባለ ይገኛል። አንደኛው ጉዳይ ነው። ነገር ግን የጀርሚ ጃኬት ጉዳይ፣ ሌቫይ ኮሌል ጉዳይም በቼልሲ ተከላካይ ቦታ ላይ በጣም በጥሩ መንገድ ፕሮግረስ እያደረገ ያለ ዝውውር፣ እንዲሁም ደግሞ የሌቫይ ኮሌል የጉዳት ዜናም አዲስ ነገር ተሰምቶበታል። በስፋት እየተመለከት ነው እንቆያለን። ሊቨርፑል ተጫዋች ለማስፈረም ጥረት እያደረገ ይገኛል። ከዛ በተጨማሪ የሚለቀውም ተጫዋች ሊኖር ይችላል በዚህ ሂደት ላይ። ነገር ግን በዚህ ወቅት ላይ ለሊቨርፑል ተጫዋች መልቀቅ በጣም ከባድ ይመስላል። በመንገድ ነገሮች እየሄዱ ይገኛሉ የሚለውን እየተመለከትን እንቆያለን። ስለ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ ነጥቦች አሉ። አርሰናልን በተመለከተ በጣም አስደንጋጭ ነገር አጋጥሞታል። የፔፕ ጋርዲዮላንም ጉዳይ እናነሳለን። አሰልጣኝ ፔፕ ጋርዲዮላ በተመለከተ የተሰሙ ጉዳዮች አሉ። በተለይ ደግሞ በማንቸስተር ሲቲ ያለውን ቆይታ በተመለከተ የፕሪሚየር ሊግ አሰልጣኞችን እንዲሁ ተያይዞ እየተሰሙ ያሉ ጉዳዮች አሉ። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እናነሳለን። ዛሬ የሚደረጉ ጨዋታዎች አሉ። ትናንትናም የቼልሲ አርሰናል ጨዋታን በተመለከተ እናንተ በርከት ያሉ ግምቶች መተውልናል። አሁንም ሌሎች ሀሳቦችን እያነሳን እንቆያለን። አብሮነታችሁን ብቻ እንፈልጋለን። መልእክቶቻችሁን ላኩልን። በምናነሳቸው ጉዳዮች ላይ ተሳትፏችሁን እንፈልጋለን። የጨዋታ ግምቶቻችሁን ላኩልን። ትናንትና የነበሩ ግምቶች አሉ። እነዚህን ግምቶች እናነሳለን። ለምሳሌ የአርሰናል ጨዋታ ላይ የመጡ ግምቶች አሉ። የቼልሲ ጨዋታዎች ላይ የማንቸስተር ዩናይትድ ጨዋታን ግምት የላኩልን አድማጮች አሉ። እናንተም ግምቶቻችሁን ዛሬም ላኩልን። በስፋት መለስ ብለን እንቃኘዋለን። በቀጥታ ወደ ጉዳዮቻችን እንግባና ከምንመለከታቸው ጉዳዮች መካከል የዛሬ የፕሪሚየር ሊግ ጨዋታን እናነሳለን። ትናንትና በእርግጥ አልናስር በሳውዲ ፕሮ ሊግ ላይ 3-0 በሆነ ውጤት አሸንፏል። ክርስቲያኖ ሮናልዶ ግብ አስቆጥሯል 47ኛው ደቂቃ ላይ፣ ሴሚካን 53ኛው ደቂቃ ላይ፣ ደግሞ ኪንግስሌይ ኮማን 87ኛው ደቂቃ ላይ በፍጹም ቅጣት ምት የአልናስርን ግቦች ያስቆጠሩና አልናስር 4 ጨዋታዎችን በተከታታይ ተሸንፎ ነበር። አሁን ደግሞ 4 ጨዋታዎችን በተከታታይ በተለይ ሳይዶ ማኔ ከተመለሰ በኋላ በጣም እየተሻሻለ እንዳለ እየተመለከትን እንገኛለን። ከክርስቲያኖ ሮናልዶ ጋር በተያዘ 27 ጨዋታዎችን አድርጓል። በያዝነው የውድድር ዘመን 23 ግቦችን አስቆጥሯል። 3 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። አሁን 961ኛ ግቡ ላይ ደርሷል። 1308 ጨዋታዎችን አድርጎ ወደ 961 ግቦች ደርሷል። አሁን ወደ 1000 ወደ 1000 ግብ ጉዞውን እያደረገ ይገኛል። ከ40 በታች ግቦች ብቻ ይቀሩታልና ከተጫዋቹ ጋር በተያያዘ በተለይ ጆዜ ከሰሞኑ የሰጡት አስተያየት ነበረ። ክርስቲያኖ ሮናልዶን የሚጠላው ሰው ካለ ወይ በተቃራኒው ቡድኑ ላይ ከፍተኛ ጉዳት አድርሷል። ቡድኑን የሚደግፈውን ቡድን ሲያሸንፍ እንደዚህ አይነት ጨዋታ ሳይቷል ወይ ደግሞ ችግር ያለበት ሰው ነው አይነት አስተያየታቸውን መስጠታቸውን ተመልክተናል። ከሰሞኑ ከCR7 ጋር በተያያዘ ትናንትና በፈረንሳይ ሊግም ሎንስ ላቭረን 1-0 በሆነ ውጤት አሸንፎ በዚሁ በሊጉ ላይ የሊጉ መሪነቱ ከፓሪስ ሰን ጀርመን መረከቡን ተመልክተናል። ለሁሉም ዛሬ የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ ሌሎችም ትልልቅ ሊጎች ይቀጥላሉ። በተለይ ደግሞ በስፔን በእንግሊዝ የሚደረጉ ጨዋታዎች አሉ። አርሰናል ከሊድስ ጋር የሚያደርገው ጨዋታ ትናንትናም ግምቶቻችሁን ላኩልን ብለን የላካችሁ አድማጮች አሉ። ግምቶቻችሁን ላኩልን። ወደ ኤለንድ ሮድ አቅንቶ በሚያደርገው ጨዋታ ላይ ችግር አጋጥሞታል። በተለይ ከ320 ኪሎ ሜትር በላይ መጓዝ ይኖርበታልና ወደዛ ጉዞ ለማድረግ በሚታሰብበት ጊዜ በፕሌን የሚደረግ ጉዞ ነበር። ነገር ግን ያ እንደተስተጓጎለ ዴይሊ ሜል አስነብቧል ትናንትና። ስለዚህ በመኪና የሚኬል አርቴታ ቡድን መጓዝ ነበረበት። በመኪና 200 ማይል ወይም ደግሞ 320 ኪሎ ሜትሩን በመኪና ተጉዟል። ብዙ ጊዜ እንደዚህ አይነት የመኪና ጉዞዎች ከቡድን ፐርፎርማንስ ጋር በቀጥታ የሚገናኙ ናቸው። ጉዞዎች አድካሚ ስለሚሆኑ በመንገድ ላይ የሚፈጠሩ
ነገሮች ብቻ አይደለም፣ በጉዞ ብቻ የሚመጡ ጫኖች በአውሮፕላን እንኳን የሚደረጉ ረጅም በረራዎች ጭምር ከፐርፎርማንስ ጋር በቀጥታ ይያያዛሉና ለሚካኤል አርቴታ ቡድን በመጥፎ የጀመረው እለት ነበረ ትናንትና ብሎ መናገር ይቻላል። 200 ማይል ወይም ደግሞ ከ320 ኪሎ ሜትር በላይ በመኪና መጓዝ ነበረበት። ጭጋግ በመሆኑ ምክንያት አውሮፕላን ወደዛ ጉዞ ማድረግ አልቻለም። አርሰናል ከሊድስ ጋር የሚያደርገው ጨዋታ በጣም የሚጠበቅ አይነት መርሃ ግብር ነው። አርሰናል ባለፉት 6 ጨዋታዎች ሊድስን በሙሉ አሸንፏል። 20 ግቦችን አስቆጥሮ 5 ግቦች ብቻ ተቆጥሮበት በተለይ ደግሞ የባለፉት 8 ጨዋታዎች ላይ አብዛኞቹን ጨዋታዎች ከ4 በላይ ግቦችን እያስቆጠረ ያሸነፈበት ነውና ሊድስ ላይ ብዙ ግቦችን ያስቆጥራል። የዘንድሮ ውድድር ዘመን ለምሳሌ 5-0 በሆነ ውጤት ኦገስት ላይ የተደረገ ኤምሬት ስቴዲየም ላይ ያሸነፈው ጨዋታ ነው። በኤለንድ ሮድ ግን ቀላል ጨዋታ እንደማይሆን የዚህ መርሃ ግብርን መጥቀስ ይቻላል። ከሚካኤል አርቴታ ቡድን ጋር በተያዘ ሊድስ የፕሪሚየር ሊጉ መሪዎች ከዚህ በፊት ባደረጋቸው 14 ጨዋታዎች አንድም ጊዜ ማሸነፍ አልቻለም። በሰባቱ ተሸንፏል። በሰባቱ ላይ ያቻ ውጤት አስመዝግቧል። ከአርሰናል ጋር 12 ሰዓት ላይ ይጫወታሉ። በዚህ ጨዋታ ላይ ትናንትና ጋዜጣዊ መግለጫ ሰጥቶ ነበር ሚካኤል አርቴታ ከጨዋታው አስቀድሞ። ዊሊያም ሳሊባ፣ ጆሬን ቲምበር ባለፈው የከራት አለማይቲ ቻምፒየንስ ሊግ ጨዋታ ላይ አልነበሩም። ለዚህ ጨዋታ ላይ ግን ሙሉ በሙሉ ይደርሳሉ፣ ምንም ሰርፕራይዝ የለውም ብሏል። ቪክቶር ዮኬሬሽ የመጀመሪያ አሰላለፍ ውስጥ ይገባል ተብሎ ይጠበቃል። በተለይ ምናልባት ቪክቶር ዮኬሬሽን ከካቨርስ ጋር የሚያጣምር ከሆነ የበለጠ የአውሮፓ ቻምፒየንስ ሊጉን ጥምረት ልንመለከት እንችላለን። ለሁሉም ከባድ ጨዋታ ይደረጋል። 12 ሰዓት ላይ የሚጀምር ጨዋታ ነው። 12 ሰዓት ላይ ከሚደረጉ ጨዋታዎች ወጣ ብለን ደግሞ ቸልሲ ከዌስትሃም ዩናይትድ 2 ሰዓት ከ30 ላይ ይደረጋል። በቸልሲ በኩል እንግዲህ 70 በመቶ ጨዋታውን የማሸነፍ ቅድሚያ ግምት በኦፕታ ሱፐር ኮምፒውተሮች አግኝቷል። ከሊያም ሮዜነር ጋር በተያዘ ያለፉትን 2 የመጀመሪያ የፕሪሚየር ሊግ ጨዋታዎች ጨዋታዎቻቸውን አሸንፈዋል። አሁን ሶስተኛ ጨዋታቸውን ማሸነፍ የሚችሉ ከሆነ በእንግሊዛውያን አሰልጣኞች ታሪክ በቅርብ ጊዜያት ላይ ሳም አላርዳይስ፣ ክሬግ ሼክስፒር ይህንን አድርገውት ተመልክተናል። ቦቢም ከዚህ በፊት ኦገስት 1992 ላይ ለተከታታይ ጨዋታዎች በማሸነፍ 3 እና ከዛ በላይ ጨዋታዎችን ያሸነፉ አሰልጣኞች ናቸው። ሳም አላርዳይስ 3፣ ቦቢም 3፣ ግሬግ ሼክስፒር ደግሞ 5 የመጀመሪያ ጨዋታዎቻቸውን አሸንፈው ነበረ። አሁን ደግሞ በዚህ በሊያም ሮዜነር ቡድን ውስጥ ይህንን ልንመለከት እንችላለን። በዌስትሃም በኩል በዚህ ጨዋታ ላይ ያለፉትን 2 ጨዋታዎች አሸንፏል። 3 ጨዋታ ካሸነፈ በተከታታይ ዲሴምበር 2023 ወይም ደግሞ በዳቪድ ሞይስ ስር ነበር ይህንን ማሳካት የቻለው። ቸልሲን ደግሞ የሚገጥምበት ጨዋታ ቀላል ጨዋታ ይሆናል ተብሎ አይጠበቅም። ስታንፈርድ ብሪጅ ላይ ይደረጋል። በቸልሲ በኩል ከናፖሊ ጋር የነበረው የቻምፒየንስ ሊግ ጨዋታን ተመልክተናል። ከሜዳው ውጪ ቢሆንም ሰከንድ ሃፍ ላይ በጣም የሚገርም ቡድን ነበር። በተለይ ኮል ፓልመር ከገባ በኋላ ሊያም ሮዜነር የቡድኑ ወሳኝ ተጫዋች ነው። ይህንን ጨዋታ የመጀመር እድል አለው። ባለፈው ተቀይሮ ነው የገባው። በዚህኛው ጨዋታ ደግሞ ዌስትሃምን ስንገጥም የመጀመሪያ ተሰላፊ ሆኖ ልንመለከተው እንችላለን የሚል አስተያየታቸውን ሰጥቷል። ሊያም ሮዜነር ከሌቫይ ኮሊል ጋር በተያያዘ ከጉዳቱ አገግሞ የሜዳ ላይ ልምዶችን መስራት ጀምሯል። ለቸልሲ በጣም ጥሩ ዜና ይመስላል። ተከላካይ ስፍራ ላይ በተለይ ከሱ መጎዳት ጋር በተያያዘ አንደኛው የቸልሲና የኤንዞ ማሬስካ አለመግባባት ለሱ ተተኪ ይፈልግ ነበር። ኤንዞ ማሬስካ በጣም የሚተማመንበት የቡድኑ ቁልፍ ተከላካይ ነው። ሌቫይ ኮሊል በማል ስፍራ ተከላካይ ከሚጫወቱ ተጫዋቾች መካከል ረጅም ዓመትም ያገለግላል ተብሎ የሚታሰብ ተጫዋች ነውና እንደዚህ አይነት እምነቶች ነበሩት። አለመግባባቶቹ ከዛ የመጡ እንደሆነ ይነገራል። ሊቨርፑል ከኒውካስል ዩናይትድ የሚጠበቅ ጨዋታ ነው። ምሽት 5 ሰዓት ላይ ይደረጋል። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። የሊቨርፑል ጨዋታን በተመለከተ ሊቨርፑል በጣም ፍጹም ብልጫ አለው ከኒውካስል ዩናይትድ ጋር። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ባለፉት 18 ጨዋታዎች ኒውካስል ዩናይትድ አንድም ጊዜ በፕሪሚየር ሊግ ሊቨርፑልን አላሸነፈም። 13 ጊዜ ሊቨርፑል አሸንፏል። 5 ባቻ ውጤት እየተጠናቀቁ ናቸው። ዘንድሮ ደግሞ በአንፊልድ የሚደረግ ጨዋታ ነውና ዘንድሮ ከሜዳው ውጪ ኒውካስል ዩናይትድ ያን ያክል ጠንካራ ቡድን አይደለም። በተለይ ደግሞ ግብ ለማስቆጠር ጭምር የሚቸገር ነው። በ6 ጨዋታዎች ላይ ግብ አላስቆጠረም። ወልቭስና ሰንደርላንድ ብቻ ናቸው በ7 ጨዋታዎች ላይ ከኒውካስል የበለጠ መጥፎ ክብረ ወሰን ያላቸው ግብ ሳያስቆጥሩ ወጥተዋልና ኒውካስል እንግዲህ በቻምፒየንስ ሊግ ላይ እየተሳተፈ የሚገኝ በፕሪሚየር ሊግ ላይ ግን በመጠኑም ቢሆን እየተዳከመ ያለ ቡድን ይመስላል ዘንድሮ ከቻምፒየንስ ሊግ ጉዞ አንጻር ስንመለከተውና ለሁሉም
ባለፉት 5 ጨዋታዎች ላይ ሊቨርፑል አላሸነፈም። መጥፎ ክብረ ወሰን ይመስላልና በውድድር አመቱም በዚህ በተለይ አዲሱ አመት ሲጀምር የፈረንጆቹ አመት ከጀመረበት ጊዜ ጀምሮ ደግሞ ከዚህ በፊት እንደዚህ አይነት መጥፎ ጉዞን በቅርብ ጊዜያት ላይ አላስመዘገበም። 5 ጨዋታዎችን 2026 ከገባ ጀምሮ ሊቨርፑል አላሸነፈም። አንድ ተሸንፏል። በአራቱ ያቸው ውጤት አስመዝግቧል። በእርግጥ መሻሻሎች አሉ። ሊቨርፑል መጀመሪያ ከነበረበት ሂደቶች አንጻር ለሁሉም የጨዋታ በጣም የሚጠበቅ አይነት መርሃ ግብር ነው። ምሽት ላይ ይደረጋል። 5 ሰዓት ላይ የሚጀምር ጨዋታ ነው። በላሊጋው ላይ ባርሰሎና ኤልቼን የሚገጥምበት ጨዋታ ምሽት 5 ሰዓት ላይ የሚደረግ ነው። ሌቫንቴ ከአትሌቲኮ ማድሪድ 2:30 ላይ ጨዋታቸውን ያደርጋሉ። በጣሊያን ሴሪያ ናፖሊ ከፊዮሬንቲና የዛሬ መርሃ ግብሮች መካከል የሚጠቀሱ ናቸው። ባየር ሙኒክም ኦግስበርግን አምቡርግን የሚገጥምበት ጨዋታ 2:30 ላይ ይደረጋል። እነዚህ መርሃ ግብሮች እንድትከታተሉ መርሃ ግብሮችን አነሳን። ትናንትና እናንተ መልእክቶች፣ አስተያየቶች በስፋት መጥተውልናል። እነሱን እያነሳን እንቆይና ሌሎች ጉዳዮችም ነግራችኋለሁ። በተለይ ደግሞ የመጡልን መልእክቶች አሉ። የማንቸስተር ዩናይትድ ዝውውርን በተመለከተ የአርሰናል ዝውውርን በተመለከተ የተነሱ ጥያቄዎች አሉ። በርከት ያሉ አዳዲስ የዝውውር ጉዳዮች አሉ። የጥር የዝውውር መስኮት በመጪው ሰኞ ይጠናቀቃልና ከዛ ጋር በተያያዘ የሚነሱ ጉዳዮች አሉ። ትናንትና ግን በርካታ የእናንተ መልእክቶች መጥተውልናል። እንዳልክ አርሰናል 3-1 በሆነ ውጤት ሊድስን ያሸንፋል ብሎናል። ኤኖክ እያሱ መልእክቱን ጽፎልናል። ከልብ እናመሰግናለን። ሽታሬ በእኔ አስተያየት የፖል ስኮልስ አስተያየት ለአርሰናል ቡድን ጥሩ ይመስለኛል፣ እንደ እንዲይዛቸው ያደርጋል የሚል አስተያየቱን ሰጥቶናል። በእርግጥ እነዚህ አይነት አስተያየቶች ቡድኑን ማነሳሳት የሚችል ነው። በትክክል የሽታሬን ሀሳብ የምንደግፈው ነው። መላኩ ከኖርዌይ አርሰናል ማሸነፍ ግድ ይሏል ይህንን ጨዋታ ብሎናል። ምክንያቱም የነጥብ መቀራረቡ አስኪ ነው። አሁን ላይ አርሰናል ነጥብ መጣል ትልቅ ዋጋ ያስከፍሏል። ስለዚህ ጨዋታውን ማሸነፍ ግድ ይሏል። 3-1 በሆነ ውጤት አርሰናል ያሸንፋል። መላኩ ከኖርዌይ የላከልን አስተያየት ነው። የዘወትር አድማጫችን ነው። ዘሪሁን በተለይ ከፖል ስኮልስ ጋር በተያያዘ አገላለጽ ትክክል አይደለም። ስለ ስኮልስ የሰጠው መልስ ጥላቻ ሳይሆን ስኮልስ ለማለት የሞከረው ቶፕ 6 ላይ ክለቦች ጋር ያለው ውጤት አርሰናል መነሻ አድርጎ ነው አስተያየቱን የሰጠው ብሎናል። ጥሩ ውጤት የለውም ዘንድሮ። ለዛም ነው አሳምኖ ካላሸነፈ ዋንጫውን ቢበላ ደካማ ነው ብሎ ሀሳቡን የሰጠው የሚል መልእክት ልኮልናል። ነገር ግን እንደዛ አይደለም። ፖል ስኮልስ ሀሳቡን ከቶፕ 6 ካሉ ቡድኖች ጋር በተያያዘ ሳይሆን ቃል በቃል አርሰናል ዘንድሮ ዋንጫውን የሚበላ ከሆነ ዘወረስት ቲም ነው፣ ሊጉን የበላው መጥፎ ቡድን ነው ብሎ ነው ፖል ስኮልስ ሀሳቡን የሰጠው። ከዛ በተጨማሪም ለምሳሌ የሲዝኑን ምርጥ ቡድን ስንመርጥ ለምሳሌ ከፊት ካሉ 4 ተጫዋቾች መካከል አርሰናል አንድም ተጫዋች ማስመረጥ አይችልም። ስለዚህ ለአርሰናል ቡካዮ ሳካ እዚህ ዝርዝር ውስጥ መግባት አይችልም። ምናልባት እሱ ነው የቀረበው ተጫዋች። ከዛ ውጪ እንደዚህ አይነት ደካማ ቡድን ከመጀመሪያ 4 አጥቂዎች አንዱንም ያላስመረጠ ቡድን ፕሪሚየር ሊጉን ቢበላ በደረጃ መጠቀስ ያለበት ነው የሚል ሀሳቡን አንስቷል። ስለ አርሰናል ዝውውር ጉዳይ ሰለሞን ንጉሴ ጠየቀን ጥያቄ አለ። እስካሁን አርሰናል በጥር የዝውውር መስኮት ከዚህ በኋላ ተሳትፎ ያደርጋል ተብሎ አይጠበቅም። የሚወጡም የሚመጡም ተጫዋቾች ይኖራሉ ተብሎ አይጠበቅም። ነገር ግን በክረምት ያሉ ዝውውሮች በስፋት ይነሳሉ። ዩሊያን አልቫሬዝ፣ ኬነን ዩልዴዝን በተመለከተ እየተነሱ ያሉ ጉዳዮች አሉ። የራስመስ ሆይሉንድ መመለስ ፋንታውን በሰጠን አስተያየት ላይ በጣም ትልቅ ተስፋ ነው ለዩናይትድ የሚል መልእክቱን ልኮልናል። ንጉሴ በላይ ከልብ እናመሰግናለን ስለ ጻፍክልን መልእክት። ሻለቃ ጌታቸው ብሩ ከደቡብ ዕዝ ነገሌ ቦረና አርሰናል ያሸንፋል ሊድስን 4-1 በሆነ ውጤት ይጠናቀቃል የሚል መልእክታቸው ልኮልናል። መሐመድ ሹክረላ ከደቡብ አፍሪካ የአርሰናል ደጋፊ ነኝ። ስኮልስ ድሮም እንደ ጠላት ነው የሚታየውና እንደዚህ ቢል የሚገርም አይደለም። ሌጀንዶቹ ሁልጊዜ ትኩረት መሳብ ይፈልጋሉ ብሎናል። አርሰናል 3-0 ያሸንፋል ብሎ መልእክቱ ልኮልናል። ሊቁ ባላለው ያለን አድማጫችን ከጀርመን ሙኒክ ፕሮግራማችሁ መረጃችሁን በደንብ ከታተላለሁ ብሎናል። ከልብ እናመሰግናለን። ቼልሲ 4-1 በሆነ ውጤት ያሸንፋል። ዘንድሮም ከ1-4 እንደሚያጠናቅቅ አልጠራጠርም ብሏል። በጣም ትልቅ ተስፋ አለው ብቻ ሳይሆን በእርግጠኝነት ከቶፕ 4 ቡድኖች መካከል አንዱ እንደሚሆን አያጠራጥርም። የቼልሲ ውድድር ዘመን በጥሩ ተስፋ ላይ በጥሩ ስኳድ ያለው፣ በተለይ ደግሞ አሁን ከጉዳት እየተመለሱ ያሉ ተጫዋቾችም ያንን በደንብ ያግዛሉ ተብሎ ይጠበቃል። ሽመልስ ከኳታር ዶሃ አርሰናል በተለይ የኬሬሽና የካቨርስን ጥምረት በደንብ በጥሩ መንገድ ማስቀጠል ይኖርበታል የሚል አስተያየቱን ሰጥቶናል። በደንብ ያሸንፋል የሚል ዛሬም ሊድስን ያሸንፋል ብሎ መልእክቱን ልኮልናል። ብሩኖ ፈርናንዴዝ ለዩናይትድ
ደጋፊዎች ብቻ ሳይሆን ለእግር ኳስ አፍቃሪዎች በሙሉ ለእኛ ክለብ ቢጫወትልን ብለው የሚመኙ ተጫዋች ነው ብሎናል። ሙልጌታ ከደቡብ አፍሪካ ራስመስ ሆይሉንድ ጭራሽ መመለስ የለበትምም ብሎናል። አህመድ ከጅቡቲ ሁሉም የራሱን ዓላማ ለማሳካት ይሮጣል፣ ዘንድሮ ደግሞ ሁሉም ነገር የአርሰናል ነው፣ ግንቦት ላይ እንገናኝ ሁሉም የሚለውን ሊል ይችላል ብለዋል። ከነ በርናንዶ ሲልቫ ኤካይ ጉንዶጋን ጋር በተያዘ የሚነሱ ናቸው። አርሰናል ዋንጫውን አይበላም የሚል አስተያየቶችን ሲሰጡ ነበር ነው። ፖል ስኮልስም የሰጡትን አስተያየት ቀደም ስናነሳ ነበር። ከዛ ጋር የተያዘ ነው። አስፈራቸው አርሰናል አቻ ይጠናቀቃል። የአርሰናል ጨዋታ አስፈራቸው እንግዳ የአርሰናል ጨዋታ ባቻ ውጤት ያልቃል ብሎናል። ባለፈው አርሰናል ይሸነፋል ብሎ ግምቱን አስቀምጦ በትክክል ገምቶ ነበር። ከማንቸስተር ዩናይትድ ጋር በነበረ ጨዋታ ልጅ አኔ ከደቡብ አፍሪካ የጻፈልን መልእክት አለ። ማንቸስተር ዩናይትድ ፉላም 2-1 በሆነ ውጤት ያሸንፋል። ሌሎች መልእክቶች አሉ፣ ምላሽ እንሰጥበታለን። ልጅ አኔ ከደቡብ አፍሪካ ተመልክተነዋል። ጥያቄን ከፖል ስኮልስ ጋር በተያዘ አሸናፊ ከደቡብ አፍሪካ ፖል ስኮልስ ጥሩ ተጫዋች ነበር እንጂ ጥሩ ተንታኝ አይደለም። ያንን በተደጋጋሚ አሳይቷል። አርሰናል ሁልጊዜ ነጥብ ከጣለ ወይም ከተሸነፈ መነጋገር ይሆናል ብሎናል። ከአፍሪካ ዋንጫ ጋር በተያዘ ወከባው እንግዲህ ከፍ ያለ የአፍሪካ ዋንጫ ነበረ ብሎናል። ቅጣት ውሳኔው በጣም አስተማሪ ነው ብዬ ያስባለሁ። በእግረ መንገድ ካዝናውን የሞላበት ነበረ ብሎናል። ከአፍሪካ ዋንጫ ጋር በተያዘ በተለይ አሸናፊ እንዳነሳው በጣም አነጋጋሪ ቅጣቶች እንደነበሩ ትናንትና አንስተናል። ይህንን ቅጣት ደግሞ ለሴኔጋል ብሔራዊ ቡድን አሰልጣኝ ማሌክ ፓፕ ታያውን ከተቀጡ በኋላ የሴኔጋል ሕዝብ ገንዘብ እያዋጣ ይገኛል። የአሰልጣኙን ቅጣት ለመክፈል በጣም አነጋጋሪ ይሆናል። አሸናፊ እንግዲህ ከልብ እናመሰግናለን፣ ድል ለገናናው ክለብ ማንቸስተር ዩናይትድ የሚል መልእክቱን ልኮልናል። አርሰናል ከሊድስ ዩናይትድ ልጃኔ 1-1 በሆነ ውጤት ይጠናቀቃል ብሎናል። ነጅብ ሰንገሮ ከናይሮቢ አሁንም ለቼልሲ ተስፋ ያለበት አመት ነው። ራስመስ ሆይሉንድ ጉዳይ ደግሞ ወደዚህ ወደ ማንቸስተር ዩናይትድ ባይመጣና ያለቀለት ጉዳይ ነው ብዬ አስባለሁ ብሎናል ነጅብ ሰንገሮ። ከዛ በተጨማሪም አርሰናል 3 ሊድስ ዩናይትድ 2 ቼልሲ ደግሞ 3-1 በሆነ ውጤት ዌስትሃም ዩናይትድን ያሸንፋል ብሎናል። ሌሎችም መልእክቶች መጥተውልናል። ሬድዋን ሙዲን ቼልሲ ምርጥ 9 ቁጥር ያስፈልጓል፣ ሊያም ዴላፕ በቂ አይደለም የሚል መልእክቱን ልኮልናል። አሸናፊ ሀጂ አርሰናል ከሊድስ 0-0 ማንቸስተር ዩናይትድ ያሸንፋል፣ ማንቸስተር ሲቲ ያሸንፋል፣ ቼልሲ ያሸንፋል፣ ሊቨርፑል ያሸንፋል ብሎ ግምቱን ልኮልናል። ሬድዋንም በላከል መልእክት ቼልሲ ዌስትሃምን 3-0 ያሸንፋል፣ መዶሻዎቹ ሚስማራቸው አልቆባቸዋል የሚል መልእክቱን ልኮልናል። ታሪኩ አርሰናል ብሎናል። 3-0 በሆነ ውጤት ይጠናቀቃል ከደቡብ አፍሪካ። ከልብ እናመሰግናለን። አሸናፊ ሀጂ ሁላችሁንም ከልብ እናመሰግናለን። ዛሬም ገምቶቻችሁ ላኩልን። በዚሁ ወደ ዝውውር ጉዳዮች ወደ ሌሎች ሀሳቦችም እንለፍና ከዝውውር ጋር በተያዘ ማንቸስተር ዩናይትድን በተመለከተ ትናንትና ማይክል ካሪክ ከፉላም ጨዋታ አስቀድሞ የሰጠው አስተያየት አለ። በተለይ የፉላም ጨዋታ የምንነቀው ጨዋታ አይደለም፣ ፉላም ዝቅተኛ ግምት የሚሰጠው ጨዋታ አይደለም ብሏል። በእርግጥም ፉላም ጠንካራ ቡድን ነው። ለአርሰናል፣ ለማንቸስተር ሲቲ፣ ለሌሎችም ቡድኖች ፈተና የሚባል አይነት ቡድን እንደሆነ ተመልክተናልና ከዩናይትድ ጋር በተያዘ ያ የሚነሳ ጉዳይ ነው። ብሩኖ ፈርናንዴዝን ዝውውሮችን በተመለከተ ማይክል ካሪክ ያነሳቸው ጉዳዮች አሉ። በተለይ ደግሞ ከዝውውር ጋር በተያዘ አሁንም በቀጣይ ቀናት ማንቸስተር ዩናይትድ ነገሮችን በሙሉ አልተዋቸውም። ሊመጡ የሚችሉ ዝውውሮች ይኖራሉ። ብዙ ነገሮች ሊፈጠሩ ይችላሉ። ነገር ግን ነገሮችን በእኛ ቁጥጥር ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ከኛ ቁጥጥር ውጪ ሊሆኑ ይችላሉ። በተረጋጋ መንገድ ነገሮችን እናያለን። የመጨረሻ ሂደቶችን ያሉንን አማራጮችን ደግሞ በደንብ እንመለከታለን ብለዋል። ከብሩኖ ፈርናንዴዝ ጋር በተያዘ አሁንም ሙሉ ለሙሉ በማንቸስተር ዩናይትድ ይቆያል። እኔ ምንም አይነት ከተጫዋቹ ጋር በተያዘ ስለ ተጫዋቹ ጥሩ ነገር ብቻ ነው ልናገር የምችለው። ከዛ በተጨማሪም በሚገርም ሁኔታ ምንም አይነት ችግር የለበትም። ለማንቸስተር ዩናይትድ እየተጫወተ ለመቀጠል የኮሚትመንት የሌሎች ችግር የሌለበት አይነት ተጫዋች ነው ብሏል እና ከዚህ በኋላም እንግዲህ ወደ በስብስቡ ላይ በሚኖረው ቆይታ በማንቸስተር ዩናይትድም ጥሩ ነገሮች ይኖራሉ በብሩኖ ፈርናንዴዝ ጉዳይ ላይ የሚል አስተያየቱን ሰጥቷል። 6ኛ ዓመቱ ነው ብዬ ሳነሳ ነበር ትናንትና። ኤግዛክትሊ 6ኛ ዓመቱን ይዞ ነበር ብሩኖ ፈርናንዴዝ እና ከዚህ ጋር በተያዘ የ6 ዓመት አንቨርሳሪውን በሚያከብርበት ጊዜ ብሩኖ ፈርናንዴዝ በማህበራዊ ትስስር ገጽ ላይ ዳቪድ ዳያ 20 ዓመት ነው የሚመስለው እኮ ቆይታክ የሚል አስገራሚ መልእክት ጽፎ ተመልክተናል። ያንን ቁጥሮች ላንሳላችሁ። ለምሳሌ 20 ዓመት ሊያስመስል የሚችል በጣም ረጅም ጊዜ ቆየ ሊመስል ይችላል።
እንችላለን። ለምሳሌ በፕሪሚየር ሊግ ባለፉት 10 ዓመታት ከፍተኛ የግብ ተሳትፎ ያለው ተጫዋች ቢኖር አንደኛው እሱ ነው። መሐመድ ሳላ ብቻ ነው ባለፉት 10 ዓመታት የተሻለ የግብ ተሳትፎ ያለው። አሁን ከረንትሊ በፕሪሚየር ሊጉ ላይ እየተጫወቱ ካሉ ተጫዋቾች መካከል ብዙ ቁጥሮች ያሉት በግብ ተሳትፎ በብዙ መንገድ እሱ የሚጠቀስ ነውና በፕሪሚየር ሊግ ብቻ አይደለም በሁሉም ውድድሮችም የሚያስገርም ቁጥር አለው። በፕሪሚየር ሊግ ብቻ ለምሳሌ ከመሐመድ ሳላ 278 የግብ ተሳትፎ አለው። ብሩኖ ፈርናንዴስ 128፣ ሃርሊንግ ብራውት ሃላንድ 125፣ ኦሊ ዋትኪንስ 118፣ ጋብሪኤል ጄሱስ 117 የግብ ተሳትፎ አላቸው። ከዚህ ጋር በተያያዘ ግን 312 ጨዋታዎችን አድርጓል ለማንቸስተር ዩናይትድ ባለፉት 6 ዓመታት። 2020 ላይ ጃንዋሪ ወር ላይ ከመጣ ጀምሮ 97 አሲስት፣ 103 ግቦችን፣ 2 ዋንጫዎችን ቡድኑን በካፒቴንነት የመራ ነውና ስለ ብሩኖ ፈርናንዴዝም ትናንትና የመጡልን መልእክቶች ነበሩ። እነ ሙልጌታ ሌሎችም የማንቸስተር ዩናይትድ ደጋፊዎች ያነሷቸው ሀሳቦች ነበሩ። ለሁሉም ብሩኖ ፈርናንዴዝን በተመለከተ አሁንም በፕሪሚየር ሊጉ ሊቆይ የሚችልበት እድል እንዳለ ተነግሯል። ከዩናይትድ ጋር በተያያዘ ጆሹዋ ዜርኪዝ ከጉዳቱ አገግሞ ልምድ ጀምሯል። ማይክል ካሪክም ለኛ በጣም ጥሩ ዜና ነው የጆሹዋ ዜርኪዝ መመለስ ብሏል። ከዛ ውጪ ታይለር ማላሺያ ጉዳይ ነው። ማላሺያ በጥር የዝውውር መስኮት ሊለቅ ይችላል። ወደ ፖርቶ እንደሚሄድ እየተነገረ ይገኛል። በቀጣይ ቀናት ልንመለከተው የምንችለው አይነት ትልቅ ዝውውር ነው ብሎ መናገር ይቻላል። ከቼልሲ ጋር በተያያዘ የጀርሚ ጃኬት ጉዳይ በጣም በትልቅ ደረጃ እየተነገረ ይገኛል። እሱ ብቻ አይደለም፣ ሌሎችም ሀሳቦች እየተነሱ ይገኛሉ። ጀርሚ ጃኬትን በተመለከተ ግን ቼልሲ ቤት እንግዲህ የተጫዋቹን ዝውውር አሁንም ለማጠናቀቅ በቀጣይ 2 ቀናት ጥረቶችን እያደረገ ይገኛል። ስካይ ስፖርት ላይ የተመለከትኩትን መረጃ ነው እያነሳው የሚገኘው። በጣም በቀጣይ ቀናት ይጠናቀቃል ተብሎ ይጠበቃል። ጀርሚ ጃኬትም ወደ ቼልሲ መሄድ ብቻ ነው የሚፈልገው፣ በሬንስ መቆየት አልፈልግም፣ ወደ ሌሎች ክለቦችም መሄድ አልፈልግም የሚል ነገር ለክለቡ አሳውቋል የሚሉ ጉዳዮችን ተመልክተናል። ከቼልሲ ጋር በተያያዘ መመዱ ሳርን ከስትራስቡርግ ማምጣት ይፈልጋል። በውሰቱል የቼልሲ ንብረት ነው። በውሰቱል በስትራስቡርግ እየተጫወተ ይገኛል። ነገር ግን ከሰሞኑ ከቦርሲያ ዶርትመንድ ወደ ቼልሲ እንዲመለስ የተደረገው አሮን አንሰልሚኖን በተመለከተ ወደ ስትራስቡርግ በውሰቱል መሄድ እንዲሄድ ይፈልጋል። ተጫዋቹ ደግሞ መሄድ አይፈልግምና ጭቅጭቅ ተፈጥሯል። አለመግባባቶችም እንዳሉ የሚያሳዩ ዘገባዎች አሉ። በቼልሲ የጥር የዝውውር መስኮት ላይ ምናልባት ትልቁ ጭማሮ ሊሆን ይችላል። የሌቫይ ኮሊል መመለስም በጣም በትልቅ ደረጃ ቼልሲን ያሻሽለዋል ተብሎ ይጠበቃል። ከኤሲኤል ጉዳቱ በኋላ ኦገስት ላይ ነበር ክረምት ላይ ያጋጠመው። አሁን ወደ መደበኛ ልምዶች ሜዳ ላይ መሮጥ ጀምሯል። በቀጣይ ሳምንታት በ2-3 ሳምንታት ወደ ሜዳ ሙሉ ጨዋታዎችን ማድረግ የሚችልበት እድል ይኖራል ተብሎ ይጠበቃል። ከማንቸስተር ሲቲ ጋር በተያያዘ የፔፕ ጋርዲዮላ እንዲሁም የዚህ የጀርሚ ዶኩ ጉዳይ ይነሳል። ጀርሚ ዶኩን በተመለከተ ቢያንስ ለሚቀጥሉት 18 ቀናት የ3 ሳምንት እድሜ ያክል ነው ከሜዳ ይርቃል የሚል ነገር በአሰልጣኙ በኩል እንደተነገረ ፔፕ ሊንጀርስ ያስታወቁት ነገር ነው። የፔፕ ጋርዲዮላ ምክትል አሰልጣኝ ናቸው። ጀርሚ ዶኩን በተመለከተ በቀጣይ ጊዜያት ላይ በማንቸስተር ሲቲ እሱ አለመኖር በተለይ ዘንድሮ ከሚያሳየው ብቃት አንጻር በደንብ ቡድኑን ሊጎዳ የሚችል ተጫዋች እንደሆነ መናገር ይቻላል። ከአሰልጣኝ ፔፕ ጋርዲዮላ ጋር በተያያዘ ትናንትና የማይንድ ጌም እየተጫወተ ይገኛሉ ተብሎ ሚኬል አርቴታ ተጠይቆ ነበር በዚህ ጉዳይ ላይ። እኔና እሱ እንደ ጥሩ ጓደኝነቶች ወይም ደግሞ ራፋኤል ናዳል እና ሮጀር ፌዴረር በሜዳ ቴኒስ እንዳላቸው ፉክክር አይነት የመከባበር ፉክክር ይኖረናል፣ ወዳጅነታችን የሚቀር አይደለም የሚል አስተያየቱን ሲሰጥ ነበር። አንዳንድ ብዙሃን መገናኞች ዘ ታይምስን ጨምሮ ፔፕ ጋርዲዮላ በክረምቱ እንደሚለቅ የፕሪሚየር ሊጉ አሰልጣኞች ያውቃሉ። ያንንም በእርግጥ ይፈልጉታል ተብሎ የሚታሰብ አይነት ነው። ፔፕ ጋርዲዮላ ቢለቅ በጣም ዶሚኔት ያደረገ አሰልጣኝ ነው። ባለፉት 6 ዓመታት ፕሪሚየር ሊጉን አሸንፏልና በጣም ባለፉት 4 ዓመታት በተከታታይ ከዛ በፊት ከሊቨርፑል በፊት ማለት ነው ተከታታይ 4 ዓመታትን ፕሪሚየር ሊጉን አሸንፏል። ከዛ ውጪ ደግሞ 6 የፕሪሚየር ሊግ ዋንጫዎች ማለት ቀላል የሚባል አይደለም። በቆየባቸው 10 ዓመታት 6ቱን ማሸነፍ ሊቨርፑል ያሸነፈበት፣ ቼልሲ ፔፕ በመጣበት ዓመት በአንቶኒዮ ኮንቴ ስር ያሸነፈው ፕሪሚየር ሊግ ዋንጫ የሚጠቀስ ነው። ለሁሉም እነዚህ አሰልጣኞች እስከ 2007 ድረስ ፔፕ ውል ቢኖረውም እንደሚለቅን የሚያስቡት የሚሉ ጉዳዮችን ተመልክተናል። በጣም የሚያስገርም ሀሳብ ይመስላል። ከአርሰናል ጋር በተያያዘ ሌሎችም ሊቨርፑልን በተመለከተ የሚነሱ ጉዳዮች አሉ። በተለይ አርሰናል በጥር ዝውውሮቹ የተጠናቀቁ ይመስላል። በጣም የተለየ ነገር ካልተፈጠረ ብዙ ነገሮች አይጠበቁም። ኦሌክዛንደር ዚንቼንኮ ብቻ ለቆ ክለቡን
መቀላቀሉን አያክስ አምስተርዳም ተመልክተናል። ከሊቨርፑል ጋር በተያያዘ በጣም ትልቅ ጉዳዮች አሉ። ከርቲስ ጆንስ ወደ ኢንተር ሚላን በጣም ያልተጠበቀ ዝውውር ይመስላል። 40 ሚሊዮን ዩሮ አስቀድሞ በውሰት ውል በማስፈረም 40 ሚሊዮን ዩሮ በቋሚነት የማስፈረም መብት እንዲኖረው ይፈልጋል። ሊቨርፑል ይስማማሉ። አማካኝ ስፍራ ላይ ተከላካይ ስፍራ ላይ በጣም ክፍተት ያለበት ቡድን ነው። ተከላካይ ላይ ለምሳሌ አሁን ያሉት 3 ተከላካዮች ብቻ ናቸው። ሚሎስ ኬርኬዝ እንዲሁም ደግሞ ሮበርትሰን እና ማል ስፍራ ተከላካዩ ቨርጂል ቫን ዳይክ ሌሎቹን በአማራጭ ጭነት እንደ ኤንዶ እንዲሁም ደግሞ ሪያን ግራቨንበርችን በተከላካይ በማል ስፍራ ተከላካይነት እያጫወተ ይገኛል። የማል ስፍራ ተጫዋቾች ቢሆኑም አማካዮች ቢሆኑም ወደ ተከላካይነት መተው ሲጫወቱ እየተመለከተ እንገኛለን። ለሁሉም ከሊቨርፑል ጋር በተያያዘ ከርቲስ ጆንስን ቢለቅም ባይለቅም በተለይ ደግሞ ከርቲስ ጆንስ ወደ ኢንተር እንዲሄድ ዳቪድ ፍራቴሲ ወደ ኖቲንጋም ፎረስት መምጣት ይኖርበታል ከኢንተር ሚላን። ያም ዝውውር እየተጠበቀ ይገኛል። ሊቨርፑል ቤት ግን ሌላኛው ዴንዝል ደምፍሪስን በዚሁ ክረምት ላይ በዚሁ የጥር የዝውውር መስኮት ላይ ክረምት ላይ ሰው በዚህ የጥር የዝውውር መስኮት ላይ ወደ ሊቨርፑል እንዲመጣ ይፈልጋል የሚሉ ጉዳዮችን ሰምተናል። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ አድርጎ ይህንን ቪዲዮ ላይክ አድርጋችሁ ሼር እያደረጋችሁ ለወዳጆቻችሁ እንድታጋሩ አስቀድሜ ላስታውሳችሁ። የዛሬ ጨዋታዎችን አጫጭር የዝውውር ጉዳዮችን በስፋት ተመለከትን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ነገም በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።